በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ምንኩስና እውነተኛ ታሪክ እማሆይ እህተ ማርያም ይፍሩ ከአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ሳሙኤል ገዳም። ምዕራፍ 1። በአዲስ አበባ ነዋሪ የሆኑ አቶ ደጉና ወይዘሮ ሸዋዬ የሚባሉ በጣም የሚዋደዱ የሚከባበሩ ባልና ሚስት ነበሩ። እና አቶ ደጉ 3 ወንዶችና 3 ሴቶች ልጆች አሏቸው። ታዲያ ልጆቻቸውን በሥጋዊና በመንፈሳዊ ሕይወታቸው አርመውና ኮትኩተው በሥነ ሥርዓት ነው ያሳደጓቸው። በእናቱ ደጉ ትዳርና ልጆች የማይቀና የለም። በተለይ አንዳንድ በሰፈሩ ውስጥ ዋልጌ ልጆች ሲታዩ ወላጆቹም ሆነ ተመልካች የአቶ ደጉን ልጆች ተመልከቱ፣ ሰው ከማክበርና ለሁሉ ከመታዘዝ ሌላ ማንን ቀና ብለው ያያሉ? እባካችሁ ከነሱ ተማሩ እያሉ ለመልካም ነገር ምሳሌ እያደረጉ ያነሷቸዋል። አቶ ደጉ ልጆቻቸውን በክረምት ትምህርት ቤት ሲዘጋ አጉል ቦታ እንዳይውሉ ብለው ደብረ ሊባኖስ ገዳም ስንሞት መቀበሪያ ብንኖር መተን ጸሎት ማድረጊያ መንፈሳዊ ሕይወታችንን ማዳበሪያ ይሆናል ብለው የሰሩት ቤት ስላለ በክረምት እዛ ሄደው እንዲሰነብቱ ያደርጋሉ። ልጆቻቸው ግን እዛ ሄደን ከመነኮሳት ጋር ምን እናደርጋለን ቢሉም አባታቸውን በመፍራት ይሄዳሉ። ቢሆንም ደስተኞች አይደሉም። የሆነ ዘዴ ፈጥረው ወደ ቤታቸው በቶሎ ይመለሳሉ። ከነሱ መካከል እዛ መሄድና መክረም ቢሳካላትም ጨርሶ እዛው ለመኖር የምትፈልግና የምትወደው መሰረት ብቻ ነች። ወይዘሮ ሸዋዬም ቢሆኑ ልጆቹ ገዳም መሰንበታቸውን ቢወዱም ከማየትና ከመስማት የተነሳ ወደ ምንኩስናው ይሳባሉ ብለው ስለሚሰጉ ከባላቸው ጋር በዚህ ጉዳይ ይጨቃጨቃሉ። ወይዘሮ ሸዋዬ በተለይ የመሰረት አዝማሚያ ፍጹም አላማራቸውም። ነገረ ስራዋ ሁሉ ዓለምንም ጥሎ እንደሚመንን እንጂ በዓለም ለመኖር የምታስብ አትመስልም። ይህ ነገር ሁሌ ያስጨንቃቸዋል፣ ያሳስባቸዋል። ሁሌ ስራዋን፣ ሁኔታዋን ይከታተላሉ። አንድ ቀን ቁጭ ብለው ስለ መሰረት ሲያወጡና ሲያወርዱ ከብዙ ጊዜ በፊት የሆነ ነገር ትንገት ትዝ አላቸውና ደነገጡ። የመሰረት እናት ያስታወሱትና ያስደነገጣቸው ነገር መሰረት የ6 ዓመት ልጅ ሆና ከዕድሜ ኩዮቿ ጋር ትጫወታለች። ልጆቹ ጭቃ ጠፍጥፈው ምድጃ ሰርተው የቅጠል እንጀራ ጋግረው ጭቃ በጥብጠው ወጥ ሰርተው ጠላ ጠምቀው ቄጤማ ጎዝጉዘው አንዱ ባል አንዷ ሚስት ሆነው እየጨፈሩ እየዘፈኑ ይጫወታሉ። መሰረት ደግሞ ልክ እንደ ቄስ ጠምጥማና የሳር መስቀል ሰርታ ከፍ ያለ ቦታ ላይ ቆማ ልክ የንስሐ አባታቸው ቤት ሲመጡ ሲያደርጉ እንዳየችው ሙሽሮችንና መላውን ቤተሰብ ትባርካለች፣ ትመርቃለች። በዚህ ሁኔታ እያሉ የመሰረት እናት ከገበያ ሲመለሱ ወደ ልጆቹ አይናቸውን ጣል አድርገው ሲመለከቱ መሰረት ልክ እንደ ቄስ ስትባርክና ለሳቸው በማይሰማ ሁኔታ አፏን ስታንቀሳቅሳዩና ሳቅ ብለው ወደ እነሱ ጠጋሉና እናንተ ምን እያደረጋችሁ ነው አሉ። በተለይ መሰረት ላይ አፍጠው። ልጆቹ ትልቅ ሰው ስላያቸው አፍረውና ደንግጠው ዝም ብለው አቀረቀሩ። የመሰረት እናት ብላችሁ በቄስ መቀለድ ጀመራችሁ አሉ፣ መደናገጣቸውን አይተው ፈገግ ብለው። በዚህ ጊዜ አንዷ ልጅ እማማ መቀለዳችን እኮ አይደለም፣ ታደለና ፀሐይ ሲጋቡ መሰረት ስለማታገባ ወደፊት ቄስ ስለምትሆን አሁንም ቄስ ሆና እየቀደሰች ነው አለች እየሳቀች። ሁሉም አብረው ሳቁ። እሳቸው ግን ደነገጡና እንዴ ለምን አታገባም ፈሪሳውያን አሉ በስጋት ልጆቻቸውን እያዩ። እሳቸው በቁም ነገር ያስደነገጣቸው አባታቸው ልጆችን አትናቁ፣ መንፈስ ቅዱስ በልጆች ላይ የወደፊቱን ይናገራል የሚሉትን አስታውሰው ነው። በዚህ ጊዜ ልጆቹ እኔ ላውራ እኔ እያሉ እየተሽቀዳደሙ እማማ መሰረት አታገባም፣ በቀደም አግቢ ብንላት እኔ ቄስ ነው የምሆነው አላገባም ብላ እምቢ አለችን አሉ እየተሳሳቁ። የመሰረት እናት በልጆቹ ንግግር ወገባቸው ክፍል አለ። ክፉኛ ደነገጡና የያዙትን ዕቃ ቀስ ብለው አስቀምጠው ወደ መሰረት ቀረብ ብለው በርከክ አሉና ልጃቸውን በሁለት እጃቸው ይዘው አይናኗን እያዩ ምን ነው ልጄ እንደነሱ አግቢ እንጂ ባህል እኮ ጥሩ ነው አሉ እየተለማመጧት። መሰረት እናቷን እየታከከች በቁልምጫ እያየቻቸው እምቢ እኔ አላገባም፣ ባል አልወድም፣ ቄስ ሆናለሁ፣ አግቢ አትበኝ አለች አይኗ በእንባ ተሞልቶ። እናቷ ይበልጥ ግራ ተጋብተው እቅፍ አደረጓትና ባል እኮ ጥሩ ነው ልጄ፣
ምን ነው ጠላሽው እያሉ ሲያግባቧት አባቷ አቶ ደጉ ድንገት ከኋላቸው ቆመው ሁኔታቸውን እያዩ ምን ሆናችሁ? ለምን ታለቅሳለች? አሉ። የዚህን ጊዜ ልጆቹ ወደ ደጉ እየተሯሯጡ ባል አላገባ ብላ ነው አሉ በሳቅ እየተፍለቀለቁ። አቶ ደጉ ግራ በመጋባት ምንድን ነው የምታገባው? አሉ ወደ ባለቤታቸውና ወደ መሰረት እያዩ። ልጆቹ በአቶ ደጉ አላዋቂነት ይበልጥ እየሳቁ ባል ነው የማታገባው ባል አሉ እየተቀባበሉ። አቶ ደጉ ከልባቸው ከትከት ብለው ሳቁ። ሚስታቸው በባላቸው ሳቅ ተናደው ምን ያስቃል? የልጅ ነገር አይናቅም አሉ ኮስተር ብለው ባለቤታቸውን እየገላመጡ። አቶ ደጉ ታዲያ የሚያስለቅስ ነገር ሳይኖር ላልቅስ? አቶ ደጉ ታዲያ የሚያስለቅስ ነገር ሳይኖር አላለቅስ አሉ ባለቤታቸውን በትዝብት በመመልከት። አሁን ከእነዚህ ልጆች ምን ቁም ነገር ተገኘና ነው ትልቋ ሴትዮ አብረሽ የምትቀብጭው ወይስ እንደነሱ መሆን አማረሽ? አሉ ኮስተር ብለው። አንተ ደግሞ ሁሉን ነገር ትንቃለህ። አየህ የልጅ ነገር አይናቅም፣ መንፈስ ቅዱስ ስለሚያናግራቸው። ስለዚህ ይህች ልጅ አላገባም ማለቷ ምን ታይቷት ነው? አሉ በስጋት መሰረትን እያዩ። አቶ ደጉ በይበልጥ ከልባቸው ከት ብለው በመሳቅ ይልቅ ሰው ይስቅብሻል፣ ስራ ፈተሽ ከእንደዚህ ጋር ስትቀብጪ፣ እነሱ ጊዜያቸው ነው ያሻቸውን እያሉ ይጫወቱ ብለው እየሳቁ ጥለዋቸው ወደ ቤት መግባታቸው ትዝ አላቸውና ብለው በረጀሙ ተነፈሱና ይገርማል አባባ ያለው እውነት መሆኑ ነው። ይህች ልጅ ሳያት ምንም ያለም ፍላጎት የላትም። በዚህ በአፍላ ጊዜዋ ቅስሟ ስብር ብሏል። ላታገባ ላትወልድ ነው አሉና እርም እንደበላ ቱ አቤት ፈጣሪ አታድርገው። በስመ አብ ምን በወጣት ራግብታ ወልዳ አያት አይደለም ቅድመ አያት ታደርገኛለች ብለው ፊታቸውን በደስታ አበራ። ግን ወዲያው ስጋት ወረራቸው። የለም አያያዟ አላማረኝም። እህት ወንድሞቿና የዕድሜ እኩዮቿ ብዙ ነገር ሲያደርጉ እሷ ውሏ ቤተ ክርስቲያን ነው። መጾም፣ መጸለይ፣ መስገድ ነው። ሁሌ በሐሳብ ርቃ መሄድ ነው። ሁሌ ትካዜ፣ ሐዘን ነው። እንደው ምን ይሻለኛል ፈጣሪ አሉና አይናቸውን ግድግዳ ላይ ሰክተው ሲያስቡ ቆዩና በቃ ይሄ ቤተ ክርስቲያን እያለች የምትሄደውን ነገር እንዳትሄድ መከልከልና ማስቀረት፣ በክረምትም ገዳም እንዳትሄድ ማድረግ። አዎ ይሄ ደጉ ነው ልጅቷን ያላሰበችው ቦታ የከተታት። ከዛሬ ጀምሮ የመጣ ይመጣል እንጂ ወደዛች ገዳም ዝር አትልም። በቃ ይሄ ነው መፍትሄው። ከዛ በኋላ ቀስ በቀስ እንደ እህቶቿና ጓደኞቿ ትሆናለች አሉ ለራሳቸው እያወሩ።